ይድረግ የፍሪ ጦር ጠቅላይ ኤታማዦር ሹም በብረት ሰላም በዓለማችን በየዕለቱ የፖለቲካ የኢኮኖሚና የማህበራዊ ለውጦች እርስ በርሳቸው እየተሳሰሩ አዳዲስ ተግዳሮቶችንና እድሎችን ይዘው እየመጡ ይገኛሉ። በዚህ ፈጣን የዓለም ለውጥ ውስጥ የአንድ ሀገር ደህንነትና እድገት የሚረጋገጠው የዘመናዊ ጦርነት ጽንሰ ሀሳቦችን ወደ ተግባር በመቀየር ከዘመኑ ጋር የዘመነ መሪ ማፍራት ሲቻል ብቻ ነው። የሰው የማትነካ የራሷንም አሳልፋ የማትሰጠው ሀገራችን ኢትዮጵያም በየዘመናቱ ብዙ ፈተናዎችን አስተናግዳለች። ከውስጥና ከውጭ የሚቃጡባትን ወረራና ጥቃቶችንም በድል ተወጥታለች። የመከላከያ ሰራዊታችን የሀገራችንን ብሔራዊ ጥቅሞች ለማስጠበቅ ከላብ ጠብታ እስከ ህይወት መስዋዕትነት ከፍሎ ሰላምን በማረጋገጥ ከሀገር አልፎ ለአፍሪካ ጭምር ኩራት ሆኗል። ከራስ በላይ ለህዝብና ለሀገር ሰላም ሲልም የገባውን ቃል ሳያጥፍ ቀን ከሌሊት ግዳጁን በብቃት እየተወጣ ይገኛል። የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን። የመከላከያ ዋር ኮሌጅ አገራችን እየገጠማት ያለውን ፈተናና የዓለምን ወቅታዊ ሁኔታ በመገንዘብ ሳይዋጋ የሚያሸንፍ ሰራዊት የመፍጠርን ጽንሰ ሀሳብ እውን ለማድረግ በቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ እሳቤዎች በመነሳት የሀገራችንን ጥቅም ሊያስከብሩ የሚችሉ ስትራቴጂካዊ አመራሮችን እያፈራ ይገኛል። ኮሌጁ ከተለያዩ ተቋማትና ከሰራዊታችን ክፍሎች ስትራቴጂካዊ አመራሮችን ተቀብሎ በዲግሪና በአድቫንስ ዲፕሎማ መርሃ ግብር በማሰልጠን ለምረቃ አብቅቷል። ይህ ስልጠና ሀገራዊና ቀጠናዊ ፈተናዎችን ለመተንተንና መፍትሄ ለመስጠት የሚያስችል አዲስ የእውቀት ምዕራፍ ተግባራዊ መገለጫ ስለመሆኑ በምረቃ መድረኩ ተጠቁሟል። The college offered a diverse portfolio of programs. ኮሌጁ የተለያዩ የትምህርት መርሃ ግብሮችን ይሰጣል። ከሚሰጣቸው ስልጠናዎች መካከልም የመደበኛ ፕሮግራም፣ የአጭር ጊዜ ስልጠናና ክፍሎች ባሉበት ቦታ የሚሰጥ ተንቀሳቃሽ ስልጠና ፕሮግራም ናቸው። የመደበኛው ፕሮግራም 3 ሩብ ዓመት ሁሉም የአካዳሚክ መስፈርቶች በማሟላት በኢትዮጵያ መከላከያ ዩኒቨርሲቲ የዲኖች ምክር ቤት ተረጋግጦ በሴኔት ጸድቋል። በዚህም ተማሪዎች በማስተርስ ኦፍ አርት በሴኩሪቲና ስትራቴጂስ የዲግሪ ሽልማት በተጨማሪ ተሰጥቷል። ተመራቂዎቻችን ላሳዩት ጽናት፣ ለመምህራኖቻችን፣ ለአካዳሚክና ድጋፍ ሰጪ ሰራተኞቻችን ላደረጉት ጠቃሚ አበርክቶና አስተዋጽኦ እንዲሁም ላሳዩት ቁርጠኝነት ጥልቅ አድናቆቴን ለመግለጽ እወዳለሁ። የእናንተ ቁርጠኝነት የ2017 የአካዳሚክ ዓመት ስኬታማ አድርጎታል። ተቋማችሁንና ሀገራችሁን በልዩ ብቃት በጥበብና በስትራቴጂካዊ አስተሳሰብ ማገልገላችሁን እንደምትቀጥሉ እምነት አለን። በድጋሚ እንኳን ደስ አላችሁ። Once again, congratulations. Today is defined by volatile, rapid political and economic technological transformations. አሁን ላይ ተለዋዋጭ ፈጣን ፖለቲካዊና ኢኮኖሚያዊ የቴክኖሎጂ ሽግግሮች የሚስተዋሉበት ወቅት ላይ እንገኛለን። እነዚህ ዓለም አቀፋዊ ሁኔታዎች ማዕከል ባደረገ መልኩ ለጋራ ተጠቃሚነት ተባብሮ በመስራት ለሀገር ሉዓላዊነት መከበርና ብሔራዊ ጥቅምን ለማስጠበቅ የሚኖረው ጠቀሜታ የጎላ ነው። ዓለም አቀፋዊ ሁኔታን በሚገባ የተገነዘበ የተደራጀ የሰለጠነ ብሎም በመርህ ላይ የተመሰረተ የመከላከያ ኃይል የሚጫወተው ሚና ወሳኝ ሲሆን በዚህ ማዕቀፍ ውስጥ የሰላም የዲፕሎማሲና የትብብር እሴትን በማስጠበቅ በየደረጃ ያለውን የአመራር ተግዳሮቶችን ተረድቶ የመፍትሄ አቅጣጫ ማስቀመጥ በጣም አስፈላጊ ሆኖ እናገኘዋለን። እነዚህ መሪዎች ለሀገራችን ዘላቂ ሰላምና ደህንነት ብሎም ብልጽግናን በማረጋገጥ በኩል የሚያበረክቱት አስተዋጽኦ ከፍተኛ ነው። በዚህ ረገድ የመከላከያ ዋር ኮሌጅ በስትራቴጂክ ደረጃ ከፍተኛ አመራሮችን የማብቃት ተልዕኮውን በብቃት በመወጣት ላይ የሚገኝ ሲሆን ኮሌጁ የተለያዩ ምርምሮችን ከማካሄድ ጀምሮ ምሁራን የሚሳተፉበት ፓናልና የአውደ ጥናት መድረኮችን በማዘጋጀት በኢትዮጵያ ብሔራዊ ደህንነት ዙሪያ ግንዛቤዎችን በማሳደግ በኩል ውጤታማ ስራዎችን አከናውኗል። በመጨረሻ ይህ እንዲሳካ ላደረጉ ከፍተኛ አመራሮች፣ የአካዳሚክ ባለሙያዎች፣ ለድጋፍ ሰጪ ተቋማትና ባለድርሻ አካላት ከልብ የመነጨ ምስጋናን አቀርባለሁ። In closing,
I wish to express heartfelt appreciation to all partners. የኢትዮጵያ መከላከያ ሰራዊት በማንኛውም ጊዜና ሁኔታ የተሰጠውን ተልዕኮ በጽናትና በውጤታማነት የሚፈጽም መሆኑን በበርካታ ስምሪቶች በተግባር አሳይቷል። በተለያዩ ፈተናዎች ሳይበገር ያለማቋረጥ በሚካሄዱበት የስነ ልቦና ዘመቻዎች ሳይፍረከረክ ይልቁንም በአስቸጋሪ የግዳጅ ስምሪቶች ውስጥ ይበልጥ እየጠነከረ በፈተና ውስጥ ይበልጥ እየጸና በሀገሪቱ ላይ ተጋርጦ የነበሩ አደጋዎችን መክቶ ኢትዮጵያን አሻግሯታል። ይህ የሰራዊታችን ጥንካሬና አይበገሬነት መንግስታችንና ህዝባችን ልማት ላይ አተኩረው ትላልቅ ሜጋ ፕሮጀክቶችን እንዲያሳኩና የሀገሪቱ የከፍታ ጉዞ እንዲሆን አስችሏል። የባህር በርን ጨምሮ የኢትዮጵያ ብሔራዊ ጥቅሞችን ለማስከበር ለሚደረገው እንቅስቃሴ ጠንካራ ተወዳዳሪና ተጽዕኖ ፈጣሪ መሆን የቻልነው በሰራዊታችን ጥንካሬ ነው። እናንተ የዛሬ ተመራቂዎች ለምርቃት የበቃችሁትም በዚሁ የሀገራችን የከፍታ ጉዞ በየመስኩ እውን በሆነበት ጊዜ በመሆኑ የሚጠበቅባችሁን ኃላፊነት ከፍ ያለ ያደርገዋል። እናንተ በኮሌጁ ቆይታችሁ በቀሰማችሁ ትምህርት የአፍሪካ ቀንድና አልፎም የምስራቅ አፍሪካ ጂኦፖለቲካ ምን ያህል ውስብስብና አስቸጋሪ እንደሆነ እንዲሁም ትኩረት ሳቢ እንደሆነ መሆኑን በሚገባ እንደተረዳችሁ አምናለሁ። ከዚህም አልፎ ዓለማዊ ሁኔታ በየጊዜው አዳዲስ ግጭቶችንና የኃይል ሽኩቻዎችን እያስተናገደ በመሄድ ላይ መሆኑን የምትገነዘቡት ሀቅ ነው። በመሆኑም በእነዚህ ሁኔታዎች ለኢትዮጵያ ምን ማለት ናቸው? ምንስ ያስከትላሉ? ወዴት ያመራሉ? ተጽዕኖቻቸውን ለመከላከልና ለመመከት ምን ስትራቴጂ መቀየስ አለብን? የሚሉትን ጥያቄዎች ለመመለስ የተማራችሁ ትምህርት ይጠቅማችኋል ተብሎ ይታሰባል። በአስቸጋሪ ሁኔታዎች ውስጥ ውሳኔዎችን በመወሰንና ሊያጋጥሙ የሚችሉ ችግሮች የመፍትሄ ሀሳብ በማመንጨትና ዘመኑ የሚያስፈልገውን ፈጣን ተጣጣፊነት በማሳደግ ውጤታማ ተልዕኮ ለመፈጸም መዘጋጀት አለባችሁ። የብዙሃን እናት መጠጊያ የምንላት ኮሌጁ የተቋቋመው ለወታደር ብቻ አይደለም። ምክንያቱም ትምህርቱና ስልጠናው የወታደር ብቻ ስላልሆነ ማለት ነው። እንደውም አብዛኛው ወታደሩ ጦርነትና የጦርነት ስትራቴጂን እንዴት እንደሚመራ እንዲገነዘብ ነው እንጂ አብዛኛው ማንም የመንግስት ኃላፊ፣ ባለስልጣን፣ ዳይሬክተር፣ ፖሊስ፣ የክልል ጸጥታ ኃላፊ ማወቅ ያለበት ነው። ክልል የሚመራው ህዝብ ደህንነት ማስጠበቅ አለበት። ደህንነትን ለማስጠበቅ ጸጥታ ማወቅ አለበት። ምንድነው ጸጥታ የሚባል ነገር? እንዴት ነው ኮንፍሊክት ሚቲጌት የሚደረገው? እንዴት ነው ኔጎሺዬሽን የሚከናወነው? አመራር 3 ነገር ነው የሚሰራው። አንደኛ ደህንነት ላይ ነው የሚሰራው። ሁለተኛ ኢኮኖሚ ላይ ነው የሚሰራው። ሶስተኛ ዲሞክራሲ ላይ ነው የሚሰራው። የህዝቡን ደህንነት፣ ወጥቶ መግባት፣ አገር ሰላም ማድረግ፣ መዋጋት፣ ማስተካከል እና ሰላማዊ አገር መፍጠር፣ ኢንዱስትሪ ማስፋፋት፣ ግብርና ማስፋፋት፣ የከተማ ልማት ማስፋፋት፣ የህዝቡን ኑሮ መቀየር፣ ወደ ህዝቡ ኪስ የሚገባ ገንዘብ ማብዛት እና ህብረተሰቡ ደረጃ በደረጃ ወደ መካከለኛ ገቢ ከዛ ወደ በለጸገ ገቢ እንዲያድግ ማድረግ ማለት ነው። እነዚህ 3ቱ ደግሞ ሲደመሩ ሀያል አገር፣ ታላቅ አገር፣ የሚከበር የሚፈራ ኢንዲፔንደንት የሆነ ሶቨርኒቲው የተከበረ ማለት ይሆናል ማለት ነው። የብዙሃን እናት መጠጊያ የምንላት
ተመራቂ አባላቱ በተሰጣቸው ስልጠናና ወታደራዊ ጥበብ በመጠቀም ሀገራዊና ተቋማዊ ኃላፊነታቸውን በብቃት ለመወጣትና አቅምና ክህሎታቸውን ተጠቅመው ሀገራቸውን በቁርጠኝነት ለማገልገል ዝግጁ መሆናቸውን ገልጸዋል። ሳይንሳዊ የሆኑ እውቀቶች አግኝቼበታለሁ። በአሁኑ ሰዓት ስትራቴጂ መቅረጽ እችላለሁ፣ መተንተን እችላለሁ። ቀርጨም አገሬን የሚጠቅም ነገር መፍጠር የሚችልበት ደረጃ ላይ ደርሻለሁ። አጠቃላይ ከስትራቴጂና ከሴኩሪቲ ጋር ተያይዞ የኢንተርናሽናል ሴኩሪቲ እንደሚመስል ግሎባሊ እንደሚመስል ኢንተርናሽናል እንደ ጂኦ ፖለቲካል አካባቢ እንደሚመስል ዶሜስቲክ እንደሚመስል በአጠቃላይ ከሌላ የተለየ ከዚህ በፊት ካለኝ እውቀት የተሻለ እውቀት አግኝቼበታለሁ። እዚህ የሚሰጠው ስልጠና ሁሉን አቀፍ ነው። በአንድ ጉዳይ ላይ ሳይሆን ጠቅለል ባለ መልኩ ከእለት ከእለት ኦፕሬሽናል ስራ ወጥተን ስትራቴጂክ የሆነ ሀሳብ እንዲኖረን እውቀትን የሚጨምር ስለሆነ ይሄ ተጠናክሮ መቀጠል አለበት የሚል መልእክት ማስተላለፍ እንፈልጋለን። ወደፊትም ማሰብ ስትራቴጂስት መሆንን የሚያተኩሩ ትምህርቶች ናቸው በዚህ ግቢ ውስጥ የሚሰጡት። ስለዚህ አርቄ ማሰብ እንደሚጠበቅብኝ ጀስት በአጭር ጊዜ እቅዶች ላይ ተመርኩዞ ስራዎችን መስራት ብቻ ሳይሆን ሩቅን አስቦ መስራት እንዳለብኝ ተምሬያለሁ። የብዙሃን እናት መጠጊያ የምንላት ብዙ ልምድ ያላቸው በተለያዩ መስሪያ ቤቶች እየመጡ ያስተማሩን ወቅቱን የሚያዋጁ በጣም ብዙ ጠቃሚ ትምህርቶችን ወስደናል። በአካልም እየሄድን ብዙ መስሪያ ቤቶችን ጎብኝተናልና ትምህርቱ እንደ አንድ ፊልድ ኦር እንደሆነ ነገር የሚገለጽ አይደለም እና ብዙ በጣም ዘርፈ ብዙ ጥቅሞች አሉ። እዚህ ፕራክቲካሊ በተግባር በተጨባጭ ነው የተማርሽው የምታሳይ። አሁን ስለ ስትራቴጂ ስትማሪ ስትራቴጂ ነድፌ ነው የምታሳይ። አንድ ይሄ ልዩ ያደርጋል። ሁለተኛ ከሌላ ቦታ የሚመጡ በጣም ኤክስፒሪየንስድ የሆኑ በጣም ኤሊት የሆኑ የተማሩ ሰዎች ነው መጥተው እዚህ ጋር ኤክስፒሪየንሳቸውን ሼር የሚያደርጉልሽ። ሶ ያንን ላይ ተመርክዘሽ የበለጠ እውቀት ነው የምታገኝ። ያንን ወደ ስራ ሲወጣ አሁን በጣም አያስቸግረኝም ብዬ ነው የማስበው። ምክንያቱም ስለ ሀገሬ አውቄያለሁ፣ ስለ ቀጠናው ሁኔታ አውቄያለሁ፣ ስለ ዓላማ አውቄያለሁ በሴኩሪቲ ኤሪያ። ሶ ይሄ ደግሞ በጣም ጥሩ ሰው ያደርገኛል፣ ሙሉ ሰው ያደርገኛል ብዬ ነው የማስበው። ዛሬ በመመረቁ በጣም ደስ ተሰምቶኛል። ይሄን አይሉ እውቀት እዚህ ውስጥ አግኝቶ ማውጣቱ በጣም ደስ ብሎኛል። የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን። This is first to do a network. ይህ ከተለያዩ ሀገራት የወታደራዊ ክፍሎች የተውጣጡ ወታደሮችን ለማገናኘት የሚያስችል አውታረ መረብ ለመፍጠር የመጀመሪያው እርምጃ ነው። ይህ ደግሞ ከአየር ኃይል፣ ከባህር ኃይል ወዘተ የመጡ ወታደሮች ከሌሎች ወታደራዊ ባህሎች ጋር እንዲተዋወቁ ይረዳቸዋል። እንዲሁም በሰላም ማስከበር ተልእኮዎች ወይም በሌሎች የሥራ ጉዳዮች ላይ ከሚሰሩ ሲቪል ሰራተኛ አካላት ጋር ልምድ ለመለዋወጥ ያስችላል። በዓለም ዙሪያ ካሉ የተለያዩ የጦር ኮሌጆች መካከል ብዙ የተሞክሮ ልውውጦች ስላሉ ከተለያዩ ሀገራት የመጡ ሰዎችን እንዲገናኙ ያስችላል። ይህም በተማሪዎች መካከል ትልቅ ትስስር እንዲፈጠርና ልምድ እንዲካፈሉ ያስችላል። ጠቀሜታውም ለሁሉም ተማሪዎች ስለ ስትራቴጂካዊ እይታ መስጠት ነው። በተለይም በሰላምና ደህንነት ዘርፍ ቀውስን እንዴት መቆጣጠር እንደሚቻል ግንዛቤ ማስጨበጥ ነው። Especially in the domain of peace and security. የብዙሃን እናት መጠጊያ የምንላት መከላከያ ዋር ኮሌጅ ላይ የሚሰጠው ትምህርት ተማሪዎቻችን በታክቲካልና ኦፕሬሽናል ደረጃ ከፍተኛ ልምድ ያላቸው ሆነው ስለሚመጡ እዚህ ላይ እነሱን ወደ ስትራቴጂክ ማሸጋገር ነው። ይሄን ለማድረግ ቀላል ያስተማሪ አቅም አይደለም የሚጠይቀው። አስተማሪዎቻችን ኤክስፒሪየንስድ መሆን አለባቸው፣ አንባቢ መሆን አለባቸው። እንደው ደከመኝ ሳይለቸኝ ሳይሉ በየቀኑ ራሳቸውን አፕዴት ማድረግ የሚችሉ ካልሆኑ በስተቀር የደህንነት ትምህርት እና የዓለም አቀፍ ግንኙነት ትምህርት እንዲህ በቀላሉ መሰጫው አይደለም። አብዛኞቹ አስተማሪዎቻችን ወደ ውጭ ሄደው የዋር ኮሌጅ ትምህርት ወስደው የመጡ ናቸው። አገር ውስጥም በተለያዩ አካዳሚክ ደረጃ ጥሩ ባክግራውንድ ያላቸው ናቸው። በርከት ያሉ ተቋማት ጋር አብረን እንሰራለን። የውጭም ለምሳሌ ዩኤስ አርሚ ዋር ኮሌጅ በአታሼ ደረጃ የሚቀርቡ የፈረንሳይም የእንግሊዝም የጣሊያንም አሉ አብረን የምንሰራባቸው ማለት ነው ኮንቴክስቶች አሉ እና ከብዙ ተቋማት ጋር እንሰራለን። ኢቫሉዌት አድርገን መጨረሻ ላይ ስናይ
በእኔ በኩል በጣም ትልቅ አቅም ገንብተዋል እነዚህ ተማሪዎች። እኛ ጋር የሚጠበቅ ትልቅ ነገር አለ። አሁን ሁለት ነገር፣ አንደኛው የሚቀበላቸው ክፍል የነዚህ ሰዎች አቅም በደንብ መረዳት አለበትና ትክክለኛው ቦታ ሊመድባቸው ይገባል። ለምንድን ነው እንደዚህ እያልኩ ያለሁት? ድሮ ከነበራቸው በከፍተኛ ደረጃ አቅም ጨምረዋል። ሁለተኛ ከተማሪዎች የሚጠበቅ ነገር አለ። እውቀት መያዝ አንድ ነገር ነው። ኦብስታክል መሻገር አለባቸው። ገፍተው ተቋሙን የሚያሻግር ስራ መስራት አለባቸው። በከፍተኛ ደረጃ መተንተን ይችላሉ። አሁን አንደርስታንድ ማድረግ ይችላሉ። አማራጭ ሀሳቦችን ማቅረብ ይችላሉ። ስትራቴጂክ ፎርሙሌት ማድረግ ይችላሉ። ስትራቴጂ ባይተሰልፍ ስትራቴጂ መቅረጽ ይችላሉ። ፖሊሲ መቅረጽ ይችላሉ። ዶክትሪን ዴቨሎፕ ማድረግ ይችላሉ። ስለዚህ ለዚህ መዘጋጀት አለባቸው እነሱ። የብዙሃን እናት መደጋዬም ምንላት በምረቃው ስነ ስርዓት ላይ በትምህርት ቆይታቸው ላስመዘገቡት ውጤትና ሀገርን ለማገልገል ባሳዩት ቁርጠኝነት ስትራቴጂክ አመራሮቹ የወርቅ ሜዳይና የሰርቲፊኬት ሽልማት ተበርክቶላቸዋል። ሕፃን ሽማግሌ የተሰየፈላት የምረቃው መርሃ ግብር የመዝጊያ ስነ ስርዓት ላይም የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የክብር እንግዶቹና ጄኔራል መኮንኖቹ የችግኝ ተከላ መርሃ ግብር አከናውነዋል። የብዙሃን እናት መደጋዬም ምንላት እማማ ናትና ሀገሬን አትንኳን። ውድ ተመልካቾቻችን የመከላከያ ዋር ኮሌጅ የስትራቴጂካዊ አመራር የምረቃ መርሃ ግብርን ያስቃኘንበትን ዝግጅት በዚሁ አበቃን። ሰላም። የብዙሃን እናት መደጋዬም ምንላት እማማ ናትና ሀገሬን አትንኳን።